ሮዛ እናቷ ታማባት የምትገዛበት መድኃኒት አጣች። ነገር ግን ላይጠግን አይሰብርም ልዑል አላት። ልዑል ማለት ለሮዛ አብሮ አደጋ እና ብዙ ነገር ያሳለፉ ቤተሰቦቻቸው እህትና ወንድም እንደሆኑ ነው የሚያውቁት። ነገር ግን ሮዛና ልዑል ፍቅር ውስጥ ገብተዋል። ልዑል ከጓደኞቹ ከባቢም እንዲሁም ደግሞ ከአብርሃም ገንዘብ እየተቀበለ በጣም ብዙ ዕዳ ሆኖበታል። እናም ባቢ ደግሞ አሁን ሰልችቶታል፣ በጣም ተማሯል። እናም ከነሱ እየወሰደ ለሮዛ የሚያደርገው ለሮዛ እናት መድኃኒት መግዣ የሚሰጠው ነገር በጣም ከብዶታል። የልዑል እህት ደግሞ በጣም እየተበሳጨች ትገኛለች። እንዲሁም ፍቅር ሲባል አትወድም። ስለ ፍቅር ከተነሳ በጣም ትናደዳለች። እናም አንድ ምክር መከረቻቸው። ቡና እየሸጠች ወንድሟን አሳድጋለች። እናም እነሱ ደግሞ ጋራጅ ነው የሚሰሩት። ሶስቱ ጓደኛሞች አብርሃም፣ ባቢ እንዲሁም ደግሞ ልዑል ሆነው ልዑል ያገኛትን ምንም ሳይሰስት ለሮዛ ነው የሚሰጠው። እናም ሮዚ እናቷ መድኃኒት የምትገዛበት ገንዘብ አታለች። እናትየዋ መድኃኒት ካለቀባት 3 ቀን ሆኗል። ሮሚ እናቷ ናት የሮዛ። እናም ሮዛ ከስራ መታ እናትየዋ ትስላለች። በጣም ያስላታል። እማዬ ምን አንሽብኝ እማዬ እያለች መድኃኒቷን ልትሰጣት ስትሯሯጥ መድኃኒቱ አልቋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ፍላጎት ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ፍላጎት በጣም ደስ የሚል አስተማሪ ድራማ ነው ማለት ነው። ሮዚ እንግዲህ እናቷ ህመምተኛ ናት። እንዲሁም ደግሞ የሚታወቀው ሰፈራቸው በዲሃና እንዲሁም ሰዎቹን ራሱ ማንም ሰው እዛ ሰፈር ላይ የሚኖሩ ተንቀው ሰው ሳይመስሉ ተዋርደው የሚኖሩ ናቸው። እናም አሁን ሮዚ እንግዲህ ስራ ትሰራለች። ስራ ብትሰራም ግን የእናቷ መድኃኒት በየጊዜው ነው የሚያልቀው። ቶሎ ወር ሳይደርስ ያልቅባታል። እናም በዛ አጋጣሚ ሮዛ ሲያልቅ አልተረዳችም ነበር። እናትየዋ ሮዛ ከውጭ መታ ስትገባ እናቷ በጣም ትስላለች። አልጋ ላይ የአልጋ ቁራኛ ሆናለች። እማዬ ምን ሆንሽብኝ በማለት እየሮጠች እናቷን እቅፍ አርጋ ይዛ እንዳለ ምን ገጠማት? መድኃኒት አልወሰድሽም? ቆይ መድኃኒትሽን ላምጣልሽ ብላ መድኃኒቱን አስቀመጠችበት ቦታ ሁሉም ቦታ ስትፈልግ መድኃኒቱ የለም። እናትየዋም ልጄ አትልፊ፣ መድኃኒቱ ካለቀ 3 ቀን ሆኖታል። ከዚህ ቀደምም 2 ጊዜ በየ3 ቀኑ ገዝተሻል። አንቺስ ቢሆን ከምን ታመጫዋለሽ? አትጨናነቂ አለቻት። ሮዛም እማ እኔ ያላንቺ መኖር እንደማልችል ታውቂያለሽ አይደለም? በ3 ቀን 30 ጊዜ በ3 ቀን ለምን አልገዛም? አንቺ መኖርሽ ያስፈልገኛል አለቻት። አንቺስ ከምን ታመጫዋለሽ አለች። ከዛም አለቀሰች ሮዛ። ምንም ይሁን ምንም እንደዚህ ስትይኝ እንዳልሰማ፣ በቃ እኔ መኖር ያለብኝ ላንቺ ነው። አንቺ ከሌለሽ ደግሞ እኔ መኖር አልችልም አለቻት። ከዛም እናትየዋም እሺ በቃ ደህና ነኝ አትጨነቂ፣ ውሃውን ስጭኝ አለቻት። በጣም ሮዛ ተናደደች። ለምን መድኃኒቱ ሲያልቅ አትነግሪኝም? ለነገሩ እኔ ነኝ ጥፋተኛዋ፣ አስቤና አቅጄ መግዛት የነበረብኝ እኔ ራሴ ነኝ አለች። ከዛም ውሃውን ሰጠቻትና አጠጣቻት። ከዛም እማዬ የሆነ ቦታ ደርሼ ልምጣ ብላ ሄደች። የሆነ ቦታ ለመድረስ ሳይሆን ልዑል ጋር ደወለችለት። የእናቷ ህመም ስላስጨነቃት ልዑል እንደምንም ብሎ ከራሱ ሲያጣ ከጓደኞቹ ኪስ ወስዶ ነው ለሮዛ እናት መድኃኒት የሚገዙት። እናም ሮዚ እንግዲህ ስደውልለት ስልክ አያነሳም። ባቢ ደግሞ በልዑል ስልክ እየተጀናጀነ ነበረ፣ በውጭ ሀገር ብር እየተላከለት። እናም ቴሌግራም ላይ የላኩልሽን ጫማና መነጽር ከቻልሽ ላኪልኝ፣ በጣም ወድሻለሁ የኔ እናት እያለ ፍቅረኛውን ውጭ ያለችውን ይጀናጀናል።
ገንዘብም ትልክለታለች። ያችም የምትልክለትን ልዑል ይበደርና ይወስድባቸዋል። እናም አብርሃም ደግሞ በጣም የገባውና መልካም ልጅ ነው። ልዑል ያሉት እነሱ ናቸው። በልዑል ደግሞ እህቱ አትደራደርም። ጠንካራ ሆኖ ሰርቶ የተለየ ቦታ እንዲደርስላት ነው የምትፈልገው። ብዙ ሆና በጣም ብዙ ተሰቃይታ አሳድገዋለች። ትምህርቷን ሁሉ ትታ እየሰራች ቡና እየሸጠች እዚህ ደረጃ አድርሰዋለች። ሶስቱ ጓደኛም አማቾች የሚሰሩት ጋራጅ ውስጥ ነው። እናም በጣም ተባብረውና ተሳስበው ይሰራሉ። ግን ባቢ የሚባለው ልጅ በጣም የሆነ በቃ በልዑል ሁኔታ ሮዚን ቢያፈቅራትም ደስተኛ ነኝ፣ ግን ደግሞ እያደረገ ያለው ነገር ትክክል አይደለም ይላል። አብርሃም ግን ይረዳዋል። እናም ሮዛ ስትደውልለት የልዑል ስልክ ባቢ ላይ ነበረ። ባቢ የተጀናጀነበት። እናም ብዙ ጊዜ ደውላ አታዋለች፣ ስልኩ አይነሳም። በስተ መጨረሻ አውርቶ ሲጨርስ ሰጠው። ባቢ እንዴ ሮዛ እኮ በጣም እየደወለች ነበር አለ ባቢ ለልዑል። ምን አለና ስልኩን ሲያየው ሮዛ ስደውልለት ስልኩን አላነሳ ስላለች ቴክስት ጽፎለታለች። እናቴን አሞብኝ መድኃኒት መግዣ አጥቼ ነው ብለዋለች። ከዛም ከአብርሃም ኪስ ውልቅ አድርጎ ይዞ እየበረረ ሄደ። በስተመጨረሻ እንግዲህ ሮዛ አማራጭ ስታጣ ልዑል አላነሳላት ሲል አለቃዋ ሳሚ አባት ጋር ደወለች። ከዛም ሳሚ ደግሞ ሮዛን ይፈልጋል፣ ግን ደግሞ በሰፈሯና በድህነቷ በጣም ይጠላል ሰፈሩንም። ለክብሬ ዝቅ ብዬ ነው ማወራሽ፣ አንቺን እፈልግሻለሁ ይላል። እናም ደመወዝ ፈልግ፣ ከደመወዜ ትቆርጣለህ፣ አሁን እናቴ ታማብኝ ገንዘብ ያስፈልገኛል ስትለው እኔ የምጠይቅሽን ጥያቄ እሺ ካልሽኝ አይደለም ደመወዝ የአንድ ደመወዝ የሶስት የአራት ደመወዝ እሰጥሻለሁ አላት። የአባትህን ስልክ እንዴት ያዝክ ስትለው የአባቴ ስልክ የኔ ነው፣ የአባቴ ንብረት የኔ ነው፣ ስለዚህ ስልኩን እኔ ነኝ ያዝኩት አላት። ከዛ አንተ የምትለው ጥያቄ በፍጹም አልፈልግም፣ ብድር ነው ያልኩህ፣ ከደመወዜ ላይ ትቆርጣለህ አለችው። እንደዛ ይሆን የምትፈልገኝ ከሆነ ነይ አላት። አይ እሺ በቃ በኋላ መጥቼ በደመወዜ ነው የምወስደው፣ ጭማሬ ግን አልፈልግም እያለች እያለ ልዑል ከኋላዋ ትከሻዋን ነካ ሲያደርጋት እሱ ነው። ከዛም እሳሜ ላይ ስልክ ዘግታ ልዑልን እቅፍ አረገችው። ከዛም ማሚ አመማት እንዴ አላት። መድኃኒቱ እኮ አልቆ ነው አለችው። ነይ እንግዛ ብሎ ያንን መድኃኒት ገዝተው እናቷ ጋር ሄዱ። ከዛም መድኃኒቱን ልሰጣት ስትል እንዴ ማሚ ምግብ ሳትበይማ መድኃኒት እንዳትወስድ አለ ልዑል። ልዑልና ሮዛ በጣም አብሮ አደግና ወንድም እና እህት ሆነው ማንም ሰው የሚቀናባቸው አብሮ አደግ ናቸው። እናትየዋም የምታስበው በፍቅር ሳይሆን በወንድምነት ነው። ሉልዬ የኔ ልጅ በጣም አመሰግናለሁ። እንዴ ከስራ ቦታ ነው ያመጣችን አለችው። ደውለሽልን ነው ስትላትም ኧረ ራሴ ነኝ የመጣሁት፣ ወደ ስራ ልገባ ስል ነው የመጣሁት፣ በቃ ልጠይቅሽ ብዬ ነው አላት። ከዛ እናቲቱም ሳቃለችና ወይ ሉሉ በስራ ልብስ ነው እንደ ስራ ቦታ እየሄድክ ያለው አለችው። ከዛም ደነገጠ። እማ አለች ሮዚ። ከዛም በልሽ ልትበላ ስትል መድኃኒቱን በፍጹም አይሆንም አለ ልዑል። ለምን አለች። ምግብ መብላት አለባት ይጎዳታል ሲልም በቃሽ ልስራ አሁኑን እሰራልሻለሁ አለች። ክሰሉን የላያይዝ ሲላትም ዝም በላት እሷ ራሷ ታያይዝ እንዴ አለች። ወንድ ልጅ ደግሞ በወጣ የምትርመጠመጠው ስትልም የሮዚ እናት ከዛም አረ እማዬ ደግሞ ታካብጃለሽ ጊዜ እኔ ሽንኩርት ልክተፍ አንተ ከሰሉን አያይዝ አለችው። ሮዚ አለቻት እናቷ። እሱም እንደው ነገር ይገንብኛል መሰለኝ እሳት ቶሎ ብሎንም እያያዝልኝ ቆይ ላቀጣጥለው ብሎ ከሰሉን አቀጣጥለው ምሳ በልተው ሮዛም እሱም ወደ ስራቸው ሄዱ። ከዛም እዛ እንደሄዱ የልዑል እህት መታ አጣቸው። ልዑል የት ሄደ ሲባል አብርሃም እንዴ የመኪና ማጠቢያ አልቆብን እሱን ሊያሟላ ሄዶ ነው አለ። ከዛም ቀድሞ ግን ባቢ ሮዛ ሊል ነበረ። ከዛም አብርሃም ቀደመው። እሺ እንደዛ ነው ይሁን
ዛሬ እኮ የሆነ ማህበር ነበር ብላ ምግብ ይዛላቸው መታለች። ከዛም ቀጠለች እና ቡና ዛሬ ቡና ደስ ብሎኛል ልስጣቸው እኔም ከሸቀልኩት ብላ ቡና ቀዳችላቸው። ከዛም በቡና አመሰግኗት። ከዛም ምግቡንም እሱ ሲመጣ ትበላላችሁ አለቻቸው። ያ ምግብ እሺ ብለው ቡናውን ጠጡ። አሁን እሱ እስከሚመጣ ዳይ ወደ ስራ አሉ። እሷም እኔም ልሄድ፣ ግን ፍቅር ስለ ፍቅር ያላት አመለካከት የተለየ ነው። ፍቅር አትወድም። እናንተ አፈቀራችሁ ማለት ራሳችሁን፣ ልጆቻችሁን፣ ሚስቶቻችሁን የብዙ ነፍስ ነው ይዛችሁ የምትሞቱት። መጀመሪያ አባት መሆን፣ ባል መሆን፣ ራስ ኃላፊነትን መወጣት ልመዱ። ከዛም ስራ ስሩ፣ ገንዘብ ያዙ። ከዛ በኋላ ባልና ልጆች ሚስት መሆን መያዝ ትችላላችሁ። ባል መሆንም ትችላላችሁ፣ ልጆችም አባትም መሆን ትችላላችሁ አለቻቸው። ግን እኮ ይሄ ፍቅር ሮዚ ሲሏትም እውነቴ ነው እንደዚህ አይነት ነገር እንዳልሰማ አለ። በቀልድ አብርሃም ነበር ያነሳው። በጣም ተቆጣች። አረ ቀልድ ነው እንዴ አሏት። እሺ ብላ እሷም ሄደች። ከዛም ልዑል ሲመጣ ልዑልን እህቱ እንደመጣችና ስለ ፍቅር አንስተውባት እንደተናደደች ነገሩት። እሷ እኮ እንደዚህ አይነት ነገር አይመቻትም ብታቅብስ ሲሉትም እንዳታቅብኝ ያደርጋለሁ፣ ደግሞ ከኔ ከእናንተ ውጭ ማንም የሚያውቅ የለም፣ ስለዚህ አታቅብኝም አለ። እንግዲህ ሰብለ ደግሞ ትቀናለች። እናም ሮዛ ለባብሳ ሁልጊዜ የሚዝናኑበት ቦታ ሄደች። እዛ ሂዳ ልዑል ከስራ ሲመጣ ጠበቀችው። እናም ተወነችበት። እናቷን መስላ አንተ ልዑል፣ እኔ እኮ ልጄን የሰጠው በወንድምነት ነው እንጂ አንተ ጭራሽ በፍቅር ብላ ሙድ ያዘችበት። አረ ማሚ እንደዛ አይደለም፣ አንቺ እንደምታስቢው አይደለም እያለ ተጨነቀ። ከዛም ምንድን ነው ሲሉትም እና የቅል ሳቀችበት። ፈሪ እንደዚህ ፈሪ ባል እንዳለኝ አላውቅም ነበር ስትልም በቃ አንቺ ነሽ የምታስጨንቂ አለ። አዎ ቆይ እመጣልሻለሁ አላት። ከዛም ምንድን ነው ሲሉትም ሮዚ ናት ሆነ የተለመደው ቦታ እየጠበቀች ነው ብሎ ቻውም ሳይላቸው ጓደኞቹን ሄደ። ይሄ ልጅ እያደረገ ያለው ነገር ትክክል ነው ብለህ ታስባለህ አለ ባቢ። በቃ ምን ታደርገዋለህ፣ እኔ ሮዚን እንዳፈቀራት ደስ ብሎኛል፣ ግን ቢሆንም ከዚህ በላይ በጣም በዛ። የእኛ እንኳ 2,000 ብር አለበት፣ በዛ ላይ እየወሰደ ነው። ለልደቷ ደግሞ ገንዘብ እንደሚያስፈልገው በዚህ ወር ወጪ እየበዛ ነው። በቃ አለ። የእውነት አንተ ቁም ነገር እያወራህ ነው፣ ቁምረት ገረኛ ሆነሃል አለ አብርሃም። እሱም ተበሰጫጨ። ሰላም ደግሞ ሰላም እንግዲህ የሮዚ ጓደኛ ናት፣ ግን ደግሞ ከልዑል ጋር ያላትን ግንኙነት አትፈልገውም። እናም ሰላምና ልዑል ከመገናኘታቸው በፊት ከሮዛ ጋር ያለውን ጥሩ ላይፍ እያሳለፉ እያሉት ተለመደው ቦታ ሳሚ የሚባለው ልጅ ደወለ። ከዛም ነይ ቶሎ ሲላትም አሁን አልመጣም፣ መምጣት አልችልም፣ ደሞዝሽ ደርሷል ሲላት ነገ አድርግልኝ አለችው። አሁን መምጣት ትችያለሽ፣ ለምንድን ነው ምን ፈርተሽ ነው? እኔ ምንም አላረግሽም ሲላትም እውነት እንደዛ አይደለም ሳሚ፣ ነገ መጥቼ ወስዳለሁ አለች። ስልኩን ዘጋች። ፊቷ ቅጭም አለ። ከዛም ምን ሆነሽ ነው? ፊትሽ እኮ ትክክል አይደለም አላት ልዑል። ምንም አለቃዬ ነው በስራ ጉዳይ አለችው። በቃ አሁን እንሄድ እናቴን ብቻዋን ናት ስትለው እሺ ብሎ ሄደ። ሰላምን መንገድ ላይ ሲያገኛት ሰላም አላት። ወይ ሳማት ልዑል። እንዴ ተምታታ ነበር እንዴ እኔና ሮዛ ተመሳሰል ነበር ስትለው ይቅርታ ሰላም፣ ድጋሚ እንደዛ አይነት ነገር አይለመደኝም አላት። እና ምን ነው ስትለው ይልሽ የሮዚ ልደት ደርሷል ብር እንድታበድሬ ነው ሲላት ምን አለች። ምን ነው ደነገሽ? አጠፋው እንዴ? ካጠፋው ይቅርታ አላት። አላጠፋም፣ ደንግጬ አስደነገጥኩ አይደል? በቃ የሮዚየን ልደት ሳላስታውሰው ብዬ ተገርሜ ነው አለችው። ከዛም ድል አድርገን ልደቷን እናከብራለን በሚል ያምናሉ። ከዛም ሰላም ደግሞ እየመጣችው እያለ ሳሚ ያገኛት፣ ተከታተላት። የምፈልገውን ካልፈጸምሽ አልለቅሽም ሲላትም እሷም አንተ ወንድ ነህ የምታመጣው ነው ያለው አለችው። ከዛ እሷም የሆነች ልጅ ደግሞ አገኘቻቸው። ሳሚ እዚህ ምን ትሰራለህ? ይህ ሰፈር እኮ ላንተ አይመጥንም ስትለው እዚህ ቦታ የመጣሁት ለግዥ ነበር፣ ገዢዎቹ ደግሞ እኛ እንደምንፈልገው ሲያውቁ አስወደዱት አላት።
ከዛም ተዋውቁ ሮዛ ትባላለች ሲላትም ሰላም አለችና የሰፈራቸውን ድህነት ስላየች እዛ ሰፈር የሚኖሩ ድሃ ስለሆኑ በእጇ ልትጨብጣት ስትል ሮዛ እጇን ከለከለቻት። ከዛም በሉ ልሄድ ስትልም ሮዛ ብሎ ተከተላት። እኔ አፈቅርሻለሁ አላት። ተወኝ፣ ይህ ሰፈር ላንተ አይመጥንህም፣ ሰዎቹም አይመጥንህም አለችው። እኔ ግን ትመጥንኛለሽ፣ አንቺን እፈልጋለሁ አላት ሳሚ። በፍጹም እኔን ብትወደኝ ደግሞ አታፍርብኝም ነበር። ስለዚህ አለችው እኔ ወድሻለሁ አላት። ኧረ እባክህ ብትወደኝማ በፍጹም አታፍርብኝም፣ በደንብ ታስተዋውቃን ነበር። አንተ የሆነ ነገር ፈልገ ነው ብላ ጥላው ሄደች። ከዛም በጣም ተናደደ። ተመልሰው ሄዱ። አሁን እንግዲህ ሰብለ መታ ለሮዛ እናት ይሄ ፍቅር ማለት እንደዚህ ነው፣ እንደዚህ ከሆነ ይቅርብኝ ስትል የሮዛ እናት ሰማቻት። ምን ፍቅር ነው ያልሽው? ይቅርብኝ ነው ያልሽው አለቻት። ምንም ቡናሽን ላፍላለሽ ምናምን ምናምን አለች። ከዛም የሮዛ እናት ገባት። ሮዛ ስትመጣ ቁማ ጠበቀቻት። እንደማየ ምንድን ነው አለቻት። እናትየዋን ፍቅረኛለሽ የለሽም አይንን እያየሽ መልሽልኝ ስትላት እማዬ ስለምንድን ነው የምታወሪው? የምን ፍቅረኛ ነው አለች። የለኝም አለቻት። ሳትዋሽ ንገሪ ስትል ነገረቻት። ሴት ልጅ ያላት እድል አንድ ብቻ ነው። ያንን እድል ካሳልፏ ከሰጠኝ ልታገኘው አትችልም። ወንድ ልጅ ደግሞ በአንቺ ህይወት ላይ ምንም መልካም ቢሆንልሽ እንኳ መቀየሩ አይቀርም። የኔን ህይወት እንድትደግመው አልፈልግም። ላንቺ ብዬ መልኬን አጥቼ ደስታዬን አጥቼ ይሄው እዚህ አለሁ። ስለዚህ እዚህ ሰፈር ትኖሪያለሽ? አልፈልግም። ከዚህ ሰፈር መውጣት ከፈለግሽ ደግሞ ጠንካራ ጀግና፣ እንዲሁም ደግሞ አላማሽን ማሳካት አለብሽ አለቻት። እኔ ያንቺ ልጅ እማዬ እመኝኝ፣ ሁሉንም ነገር አደርጋለሁ አለች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።